ሀይሚዬ የኔ ቅመም የኔ አንበሳ የኔ ጀግና የኔ የሴቷ ነብር ብልሽ አያንስብሽም አይደል? አይበዛብሽም እንዴ? ቀላል። አዎ እንዴት ናችሁ ቤተሰብ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በየላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛ። ዘንድሮ ኑሮ የማዳሪያም ከበጋ ሆኗል ውዶቼ። እኔም በግብ አላለሁ ውሉዬም ከበጋ ሆኗል። እያለች ነው አጠገቤ። ምን ይገርማል በግ ተብዬ ለኔስ። ለማንኛውም ማለት ነው ቅመምዬ የሆነ መልእክት ሼር አድርጋ አየኋትና ሼር ያደረገችው ዛሬ አይደለም ትናንትና ከትላንት ወዲያና ስክሪንሾት አድርጌ አስቀምጬው ነበረ። እና ዛሬ በዚህ ብዙ ጊዜ ጥቅሶችን ሸር ታደርጋለች። በጣም ጥቅስ ትወዳለች ሀይሚና እኔ እና እሷ ደግሞ ምን ጊዜም እዛች ጥቅስ ቦታ ላይ ሳንገናኝ አንተላለፍም፣ ሁሌ እንገናኛለንና ውዶቼ፣ ማሮቼ፣ ፍቅሮቼ እቺ ጥቅስ ስለተመቸች ነው ዛሬ ይዣት የመጣሁት ማለት ነው። በመጀመሪያ እንግዲህ ዛሬ ምን ይዘው ይመጡ ይሆን የሚለው እጅግ አስጨንቆኛል። ማለት አለ አይደለ በቃ በየቀኑ ጸብ፣ ጭቅጭቅ፣ አዳዲስ ነገር፣ ንትርክ፣ በዛ ላይ ደግሞ ሀይሚ እያለቀሰች በቃ ብሩኬ እንደዛ ብድ እያለ ስሜታዊ ሆኖ በመቅጦ ቁጥር እነሱ የሚሰሩት እውነትም ይሁን ውሸትም ይሁን ምንም ይሁን እኛን ማስጨነቁ ግን አይቀርም። በተለይ ትላንትና በጣም ሁላችንንም ነው የደበረን። ሁላችንንም በሚባል ደረጃ ነው የተደበር ነው በእውነት ማለት ነው። በጣም ነው የሚደብረው። የትላንትናው ቪዲዮም በጣም ነው የሚያናድደው። የምሬን ነው የምላችሁ ነው። ዛሬ ደግሞ ምን ይዘው ይመጡ ይሆን? በምን ይመጡ ይሆን? እኔ ጸሎቴ ነው እንግዲህ ዛሬ መብርሃንዬ ናት። ዛሬ ጠዋትን ቤተክርስቲያን ሄጄ ነበረ። እንደው አንቺ በቃ በይም በቃ ቅዱስ ሚካኤልም ስለት እንደተሳልኩ ታውቃላችሁ። ተስያለሁኝ የሚካኤል ቀን ማለት ነው። እንደውም ብዙዎቻችሁ በቃ ስለተሳይላቸው ምናምን ብላችሁኛልና እኔ ለቅዱስ ሚካኤል ተስያለሁ። እኔ ደግሞ ቅዱስ ሚካኤል ይሰማኛል በጣም በቃ ብዙ ጊዜ ስለስሳል ይሰማኛል። እና ኪዳነ ምሕረት ብዙ ጊዜ ለኪዳነ ታስታውሱ ከሆነ ባለፈው ማለት ነው ይሁን እንትን የገቡ ጊዜ ለኪዳነ ምሕረት ታስዬ ነበር እና ኪዳነ ምሕረትዬ ሰምታኛለች። አሁን ደግሞ ለቅዱስ ሚካኤል ነገር ያለው ቅዱስ ሚካኤል አያሳፍረኝም። ነገም ሆነ ተነገ ወዲያ መቼም ሆነ መቼ ሰላም እንደሚሆን አምናለሁ። ያው ብሩኬን እንደምንም ብላችሁ ሼር እያደረጋችሁ 1000 ሰብስክራይባ ትሙላ 300 ይግባ። ከዛ ያው ሁሉም ወደ ነበረበት ይመለሳል። እንዳታስቡ፣ ፈታ በሉ፣ ፏ በሉ። በተረፈ ያው ይደብራል በርግጥ እንጃ ብቻ በተለይ ትላንትና ቪዲዮ ከኔ በላይ ያስለቀሰው የለም። ቪዲዮ ማየት ሁሉ መጨረስ ሁሉ አቅቶኛል ትላንትና እውነት። ለማንኛውም ወደ ዋናው ወደ መጣሁበት ሀሳብ ስገባላችሁ ሀይሚዬ ሼር ያደረገችው ጥቅስ ምንድን ነው? ትክክለኛ ጊዜውን የጠበቀ ወቅታዊ መልእክት ነው በእውነቱ ማለት ነው። የኔ ቆንጆ አንቺ እኮ አትናገሪ። ትላንትም የሆነ መልእክት ሼር አድርጋ ነበረ። ያው ቪዲዮ አልሰራሁበትም። ምንድን ነው መልእክቱ? ያለፈ በገንዘብ የሚቀየር ማንነት ሳይሆን በገንዘብ የወደፊት እቅድ ምናምን ብላ ፖስት አድርጋ ነበርና እኔ እኮ ቅኔዋ ማለት ነው አነጋገሯ እኮ እኔ ሀይሚ ውስጥ ማለት ነው የሆነች አሮጊት ሴትዮ በውስጧ የተቀበረ ነው የሚመስለኝ። በቃ አነጋገሯ መጠቅ ነው በቃ አቤት ቅኔ አቤት ቅኔ። እንግዲህ አሁን ይሄ የትናንትና አሁን ምንድነው ሰሞኑን እንግዲህ ምንድነው ገንዘብ ቀየረሽ፣ ገንዘብ ሰው አረገሽ፣ ገንዘብ እንዲያረገሽ እያላችሁ ለምትቀባጥሩ ሰዎች ነው እንግዲህ ቀጭ አድርጋ የነገረቻችሁ ማለት ነው። ይመቻት ቅመማ፣ የምር ይመቻት። እንደው የኔ ቅመምዬ እንደው ምንሽ ላይ በስምሽ ይወጣልኛል እንደው ባገኝሽ። ውይ የኔ ማር የኔ ጣፋጭ ማለት ነው። እውነቴን ነው የምላችሁ። እንደው ስትናገር እኮ ጣቅ ነው ደግሞ ሳይነኳት አትነካም። እራሳችሁ ተነካኳትና እራሳችሁ የሆነ ነገር ትናገሯትና ከዛ መልስ ስትሰጣችሁ ትላላችሁ፣ ትንጫጫላችሁ። ምን ታርግ ታዲያ እሷ ምን ታርግ? እና ይሄ ደግሞ ይሄ ፖስት አይደለም ሼር ነው። አሁንም ማነብላችሁ ፖስት አድርገው አይደለም እሷ ሼር አድርገው ነው ያገኘሁት።
ሰዎች ልክ እንደ ባህር ናቸው። ዳርቻቸውን በማየት ብቻ ጥልቀታቸው ላይ አንፍረድ። አቤት ይቅን ያሁን ማለት እንዲሁ እስቲ ፍቱልኝ በፈጠራችሁ። እስኪ በእኔ በገባኝ መጠን እናገራለሁ ስለዚህ ጥቅስ። እስኪ እናንተ እንደው ኮሜንት ላይ ጽፉልኝ፣ እንደው ጻፉልኝ፣ አብራሩልኝ። እኔ እንደው ጣቅ ኧረ በስመ አብ ኧረ ሀይሚ እና አንዳንዴ ከባድ ነው የምንፈርደውን የምናየውን የምንሰማው በመላምት ነውና አንድ ሰው የሆነ ነገር አሁን ለምሳሌ ሄኖክ ሰሞኑን እያደረገ ያለው በጣም ክፉ ሆኖ በጣም በቃ ለብሩኬ ብቻ ወግኖ የሆነ ሀይሚ ጥላቻ እንዳለበት አድርጎ በነገራችን ላይ ይሄ ነገር አሁን እኛ በምናየው ስለሆነ ነው እንጂ አስተያየት የምንሰጠው ሄኖክ ላይ የምንቆጣው ሄኖክን ላይ የምንፈርደው ሄኖክን ለምን ዳረከ የምንለው ካየነው ነገር ነው እንጂ እሱ የተሰጠው ካራክተር ሊሆን ይችላል። ይሄን ካራክተር የሚጫወተው እሱ ተውን ተብሎ የተሰጠው ካራክተር ሊሆን ይችላል። እንግዲህ ስድቡንም ምኑንም ቻል ተብሎ እችላለሁ ብሎ አምኖበት ሊሆን ይችላል የገባውና እኛ ግን ስራ ነው ብለን አናስብም። እኛ እንናገረዋለን፣ እንሰድበዋለን፣ እንቀረድለዋለን። የተዘቀዘቀ ሁሉ አለ ቲክቶክ ላይ በጣም ብዙ ነገር ተብሏልና ይሄ ባየነው ነገር ነው የምንፈርደው ማለት ነው። እነሱ ግን ይሄንን ምናልባት ተነጋግረው ይሄንን ተውን ብለው ሰታውት ሊሆን ይችላል። ምናልባት ይሄን ሀይሚዬም ራሷ ሰታው ሊሆን ይችላል ካራክተሩን። ስለዚህ እሱ ካራክተሩ የተሰጠውን ካራክተር ነው እየተጫወተ ያለውና ሀይሚዬ ደግሞ ምንድነው ያለችው? ሰዎች ልክ እንደ ባህር ናቸው። ዳርቻቸውን በማየት ብቻ ጥልቀታቸው ላይ አንፍረድ። እኛ አንፈርድም፣ ግን ካየሁት አንጻር ተነስቼ አስተያየት እሰጣለሁ እንጂ እናንተ ተነጋግራችሁ ፈትፍታችሁ አንድ ላይ ተጫውታችሁ በመሰሩት ቪዲዮ እኛ ማንንም መሳደብ መናገርም ሆነ ምንም ማድረግ የለብንም። እናውቃለን፣ ይሄን እናውቃለን። አዎ አንዳንዴ ደግሞ ሀይሚም ላይ ሰሞኑን በጣም ሁሉም ሰዎች እየፈረዱባት ነበር። ሁሉም ሰዎች አንቺ ነሽ እንደዚህ ያደረግሽው በገዛጅሽ በቃ ልጁን በገዛጅሽ የቤትሽ አስገብተሽ ልጁን በገዛጅሽ የቤትሽ አምጥተሽ ምናምን እየተባለች በጣም ብዙ ስድቦችን እና ትችቶችን አስተናግዳለችና ሀይሚዬም ቢሆን ያንን ያደረገችው ለምንድን ነው? የተሰጣትን ካራክተር ነው። ምንም ማድረግ አይቻልም። በዛ ላይ ደግሞ እንደ እውነትም ስንወስደው ደግሞ ይሄ ይመጣል ብላ አላሰበችም ሀይሚ። ለጊዜው አጠገቧ ተገኘ ሰውየው፣ ረዳት፣ አገዛት፣ እቤቱ አስገባት እንጂ ነገ ህይወቴ ላይ ሌላ ችግር ይዞ ይመጣል ወይም ነገ ሌላ ህይወቴ ላይ ትልቅ አደጋ ይዞ ይመጣል ብላ አላሰበችም። ገባችሁ? እሷ ለጊዜው ይሄ ሀሳብ አልመጣላትም። ሊረዳት መሰላት፣ መጣ፣ ገባ። አሁን እኔም ከራሴም ጭምር ሀይሚዬ ለምን ሰው ታምኛለሽ ለምን አስገባሽው ብያለሁ ሰውየው። ግን ደግሞ እሷ ይሄ ይመጣል ብላ አላሰበችም። ለዛ ነው እና ሰው ላይ መፍረድ ከባድ ነው። አይቶ መፍረድ ከባድ ነው። ውስጡን ሳናቅ ሳይገባን እውነት ነው።